ሰላም ሰላም ሰላም፣ ጤና ይስጥልኝ ውድ ሰዎች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልኝ እያልኩ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ እየላችሁ የመጣሁት እኔ ለፀጉሬ ሁልጊዜ የምጠቀመው የምወደው ማለት ነው በየሳምንቱ እና የምጠቀመው ግብአቶች ላይ ሁሌም ማስክ ስሰራ የማስገባው ማለት ነው እና በጣም ነው የምወደው ለፀጉራችሁ እድገት ለማፋፋት ዛላውን ለማወፈር ለማለስለስ። ይሄ ጫፉ ደግሞ ጭፍረር የሚልባቸው ነገር አለ አይደለ? እሱን እንትን ለማለስለስ ከባድ የሆነ በቃ ጤናማ የሆነ ፀጉር እንዲኖራችሁ በተለይ እንደዚህ ፎረፎር ለሚያሳክካችሁ ብዙዎቻችሁም ታውቃላችሁ እንደምጠቀመው። ግን በእንደዚህ መልኩ ደግሞ ዛሬ ይዤላችሁ መጥቻለሁኝ እኔ ስለምወደውና ወደ አሰራሩ ከመሄዴ በፊት ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባሮች ደግሞ ሁሌም ላይክ እያደረጋችሁ መልካም አስተያየት ኮሜንት እያደረጋችሁ ለምታበረታቱኝ ከልብ አድርጌ አመሰግናለሁኝ። እንግዲህ ወደ አሰራሩ ስንሄድ ማለት ነው እዚህ ጋር የሚያስፈልጉኝ ግብአቶች አቅርቤያለሁኝ። እዚህ ጋር እንግዲህ ሙዝ እኔ ሁሌም ቢሆን እንደዚህ ሲጠቁርብኝ አንድም ለፊቴ ነው የምጠቀመው፣ አንድም ደግሞ እንደዚህ ለፀጉሬ አንድ ላይ አድርጌ ከግብአቶች ጋር ከሌሎች ጋር ጨምሬ እጠቀመዋለሁ። ያው ሙዝ ለፀጉር በጣም ቆንጆ ነው። ለፊታችሁ በተለይ እንደዚህ ጥቁር ጠባሳ እንትን ላለባችሁ አሪፍ ነው። እዚህ ጋር ሽንኩርት ተጠቅሜያለሁ። ሽንኩርት ታውቃላችሁ ሽታው ነው እንጂ በጣም ፀጉር ያሳድጋል። ሲበዛ ለተመለጠ ፀጉር በጣም ቆንጆ ነው። እዚህ ጋር ደግሞ ባሚያው ደግሞ በስማኔ ሁሌ ነው የምወደው በጣም ለፀጉራችሁ ማማር በቃ ወዙ እንዴት ነው እንትን የሚልላችሁና እዚህ ጋር ደግሞ ዝንጅብል ጨምሬበታለሁ። ዝንጅብል የጨመርኩበት ምክንያት ዝንጅብል ለፀጉር እድገት በጣም ቆንጆ ነው፣ ለፎረፎርም እንዲሁም ደግሞ ለብዛት ለማያቋርጥ እድገት በጣም ቆንጆ ነው። ግን ተበዛ ደግሞ በዛው ልክ ያሳክካችኋል ማለት ነው እና እንቁላል ማድረግ ትችላላችሁ። በዚህ ግብአት ላይ እንቁላል መጨመር ትችላላችሁ፣ እርጎ መጨመር ትችላላችሁ። ግን እኔ በጾም ሰዓት ስለሆነ የሰራሁት በዚህ መልኩ ነው የተጠቀምኩት ማለት ነው እና ሙዙን እንደዚህ አድርጌ ጨምራለሁ። ሁሉንም ግብአቶች እንደዚህ አድርጌ ጨምራለሁ ማለት ነው እና በማሽን መፍጨት ነው እንፈጫለን። ስለዚህ ያው ሌሎች እንደዚህ አቮካዶ ምናምን ካላችሁ መጨመር ትችላላችሁ ማለት ነው እና እኔ ግን በጣም ነው የተመቸኝ፣ በጣም ነው የወደድኩት። ፀጉሬም ደግሞ በጣም ወዶታል ማለት ነው ሁሌም ስለምጠቀመው እና እንደዚህ እዚህ ጋር ማጥለያ ያለኝ በማጥለያ ይሄ ማጥለያ በነገራችን ላይ በጣም ጠቅጠቅ ያለ ስለሆነ ያታግላቸዋል ማለት ነው። እንትን ማለት እንደዚህ በማጥለያ ስታረጉት ደግሞ እንትን ይልባችኋል ማለት ወደ ፀጉራችሁ ሊገባ ይችላል። እንደዚህ ጊዜ ሊፈጅባችሁ ይችላል። ነገር ግን ደግሞ በትዕግስት እንደዚህ ማጥለት ትችላላችሁ። ባሚያውን በፍሬሹ ነው ያደረኩበት ምክንያት እንዳለ ጥቅሙ ወደዚህ እንዲመጣልኝ ወደ ፀጉሬ ማለት ነው። ፍሬሹን ያደረኩበት ትንሽም ገንፈል ለማድረግ ትችላላችሁ። ዘፍዝፋችሁም ደግሞ ውሃውን ብቻ መውሰድ ትችላላችሁ። በጣም አሪፍ ነው እና እንደዚህ አድርጌ ሁሉም ፍሬሾችን ያደረኳቸው። አሁን እንደዚህ አረንጓዴው ያው ባሚ አረንጓዴ ስለሆነ ወደ አረንጓዴው እንትን ብሎታል ማለት ነው እና ሙዝ እናንተን በቃ የሉም። እዚህ ጋር ደግሞ እንትን የወይራ ዘይት ጨምሬያለሁ። የወይራ ዘይት ምንድን ነው ላላችሁኝ ኦይል ምንድን ነው ኦይል ነው የሚባለው ብቻ ግን ለሰላጣ የምትጠቀሙት ማለት ነው። እሱ ዘይት ነው ማለት ነው። እሱ ዘይት ነው የምጠቀመው። ያላችሁን ቅባት የምትጠቀሙትን ቅባት መጨመር ትችላላችሁ። ቤት ውስጥ ባላችሁ እናንተ ባላችሁ ቅባት መጠቀም ይቻላል። ግዴታ እዚህ ጋር እኛ የጨመርነው ማለት እኔ የተጠቀምኩትን መጠቀም አይጠበቅባችሁም ማለት ነው። ማለቴ ይህን ልላችሁም እንትን ያልኩት ብዙዎቻችሁ ምን አይነት እኔ ጨመርሽው የት ይገኛል ስለምትሉኝ ነው ማለት ነው። እኔ ያገኘሁት ስለምጠቀመው እና እዚህ ጋር ደግሞ
እዚህ ጋር እንግዲህ ልቀባ መጥቻለሁኝ። ያው ጠቁሯል። አሁን እንግዲህ እንትኑ አየለ መሰለኝ ማለት ነው። ሙዙ ያው ትንሽ ሲቆይ ጠቁር የለ እንደምታዩት ፀጉሬ ጭብርር ብሏል ማለት ነው። ፈትቼዋለሁኝ እኔ ሁሌም ቢሆን ሾርባ ሰርቸው ስፈታው እንደዚህ ነው የሚንጨበረረው። ግዴታ የሆነ ምግብ መስጠት አለብኝ ለፀጉሬ ማለት ነው። በዛ ሰዓት ነው የሚፍታታለኝ። እንደዚህ ስታበጥሩ አብዛኞቹ ማለት ብዙ እህቶቼ ፀጉሬ ይነቀላል ሳበጥረው ይነጫል ትሉኛላችሁ። አንዳንዴ የምነጭበት ምክንያት ምንድን ነው? እንደዚህ አሁን ለምሳሌ እኔ ይሄንን እንደተንጨበረረ ባበጥረው በጣም ምንም ነገር ወይ ውሃ ወይ የሆነ ነገር ሰጥቸው ምግብ ሰጥቸው እንትን ታላልኩት እንዳለ ወልቆ ነው የሚሄደው ማለት ነው። አንደኛ ራሳችሁንም ያማችኋል። ስለዚህ እንደዚህ ቀጠን ያለ ነው ግብአቱ ወደ ውስጥም እንዲገባልኝ ስለፈለድኩኝ ማለት ነው። ወደ አናታችሁ አንደኛ ፀጉራችሁን በደንብ ይረስላችኋል፣ ወደ ውስጥ ይገባል ማለት ነው። እና እንደዚህ አድርጌ እየከፈልኩኝ ሁሉንም አዳርሼ በደንብ በትዕግስት እንትን እላለሁኝ። ያው ትንሽ ያው መታጠቢያ ቤት እናንተ ለቪዲዮ በቤታችሁ ውስጥ የምትሰሩ ካላችሁ ለራሳችሁ በግላችሁ ስለሆነ ሽንት ቤት እንደዚህ መታጠቢያ ቤት መጠቀም ትችላላችሁ። እኔ ግን ያው ስቀባው አገሩንም እንትን እያለብኝ ነው እያዳረሰብኝ፣ ግን ተስር አንጥፌ ስለሆነ እና ይቅርታ ማለት ነው ለቪዲዮ እንትን ጥራት እና እንደዚህ አድርጌ በደንብ አድርጌ አዳርሰዋለሁኝ። ማስያጅ ማድረጋችሁን አትርሱ በደንብ ማለት ነው። እንዳልኳችሁ ቀስ እያልኩ ነው የማዳረሰው ፀጉሬ ማለት ነው። አይዳረስምና እንደዚህ በደንብ ማሳጅ እያደረጋችሁ ይኸውላችሁ ወርቃማ ነው። በቃ ያጥረቀርቃል ሁላ በጣም ነው ደስ የሚለው። ሽታ የለው ምን የለው። ሽንኩርቱን ራሱ ሽታውን ገሎታል ማለት ነው። የባሚያው ሽታ ነው የሚታየው ማለት ነው። እና ሽንኩርትን ማንኛውም ግብአት ላይ ጨምሩት። ነገር ግን ሽታ ነው እንጂ ለፀጉራችሁ በጣም ቆንጆ ነው። እና አሁን ሽንት ቤት መታጠቢያ ክፍል ገብቼ እንግዲህ አዳርሼ እመጣለሁኝ ሁሉንም ማለት ነው። ምክንያቱም ጎርፍ ይዞኝ ይሄዳል እዚሁ ላይ እንትን ታልኩት እና እንደዚህ አድርጌ አዳርሼ እመጥቻለሁኝ። ቀጠን ስላለ ለመቀባት ትንሽ እንትን አካባቢያችሁን እንትን ይላል። ሆኖም ግን አሪፍ ነው። እንደዚህ እንደምታዩት በደንብ አድርጎ ፈርዞልኛል። እንደዚህ ፈርዞልኛል በደንብ አድርጌ። አሁን ማስያዝ ያደርሰዋለሁ። ያው ታውቃላችሁ ፀጉር ማለት ሁልጊዜ ቅባት መቀባት፣ ማበጠር፣ መፍታት ሳይሆን ልክ እንደ ሕፃን ልጅ እሱን መንከባከብ ይፈልጋል ማለት ነው። እና እንክብካቤ ያስፈልገዋል። በሳምንት አንዴ እንደዚህ አይነቶችን ማስክ ብንጠቀምለት አሪፍ ነው። ውህዶችን እንደዚህ ማለት እነ ሙዝ እንደገና ደግሞ አብሽ በተለይ ታላችሁ አብሽም ተጠቀሙት። ከስር የሰራኋቸው የሮዝመሪ ውሃ፣ ቁርንፍድ እንደዚህ ከፊት ለፊታችሁ እንትን ለሸሸባቸው ነው። አሁን ከዚህ ከምታዩት እየሸሸ ነበር። አሁን ግን ሊገጠም ትንሽ ነው የቀረው። በቃ እየገጠመልኝ ነው እግዚአብሔር ይመስገንና ስለዚህ ሁሌም ቢሆን በሻምፖ ከመታጠባችን በፊት እንደዚህ የሆነ ግብአት የሆነ ነገር ተቀብተ ነው ቢሆን አሪፍ ነው የሚሆነው። አንደኛ ለእኛም ለራሳችን ጥሩ ነው። ወደ ውስጥ አናታችን አይደርቅም። ውስጣችን ሲደርቅ አናታችን ሲደርቅ የሆነ ራስ ማዞር እንደዚህ ነገር አለ አይደለ? ለዚህም ነው ቅቤ የምንቀባው ነው። እንደዚህ አይነት ግብአቶች ደግሞ ስንጠቀም ራሳችን ጤናማ ይሆናል፣ ፊታችን ያበራል፣ ሰውነታችን ፀጉራችንን በጣም ውብ ይሆናልና እንደዚህ አድርጌ ለስንት እናንተ እንዳልኳችሁ ለ3 ሰዓት ለ1 ሰዓት ማቆየት ትችላላችሁ። እኔ ለ6 ሰዓት ምናምን አቆይቻለሁ፣ 6 ሰዓት አቆይቻለሁኝ እና እንደዚህ አድርጌ የተፈታሁት በኋላ ይሄንን ይመስላል። እኔ ሁሌም ቢሆን እንትን አልጠቀምም፣ እሳት አልጠቀምም። ፀጉሬ ቢተኮሰው ረጅም ነው ከዚህ በላይ ማለት ነው። ግን እኔ መተከስ አልወድም ማለት ነው።
መውጣትም ስለማልችል ማለት ነው። እና የዛሬው ቪዲዮ እንደምታዩት ይኸውላችሁ አንዳንዴ እንትን ይላል፣ ብዛቱም እንደምታዩት ነው። በጣም ብዙ ነው። እንደዚህ እንዲበዛላችሁ ሁሌም ቢሆን የምሰራቸውን ነገሮች ተከታተሏቸው። ላለውኝ እስካሁን አብራችሁ ስለቆያቸው ከልብ አድርጌ አመሰግናለሁኝ። ሰብስክራይብ፣ ላይክ ማድረግ አትርሱ። ቻው፣ ወዳችኋለሁኝ።